በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 12 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ቅዱስ ሚካኤል ወሳሙኤል ዘዋልድባ ወአባ ነድራ ወጉባኤ ስሳ ኤጲስቆጶሳት አሰርቱ ወሰመንቱ ቀሳውስት ወዲያቆናት በእንተ ብናጥስ ወቅዱስ አንቂጦስ ወኤወሳ ወዮሐንስ ተአማኒ ወአባ መሃር ዘነግ ምስባክ። መዝሙር 91 ከቁጥር 12 እስከ 13 ጻድቅሰ ከመ በቀልት ይፈሪ ወይበዝህ ከመ ዘግባ ዘሊባኖስ ተኩላን እሙንቱ ውስተ ቤተ እግዚአብሔር። የቅዱስ ማቴዎስ ወንጌል ምዕራፍ 6 ከቁጥር 19 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ብልና ነቀዝ በሚያበላሹት ሌቦችም ቆፍረው በሚሰርቁት በምድር ለእናንተ መዝገብ አትሰብስቡ። ነገር ግን ብልና ነቀዝ በማያበላሹት ሌቦችም ቆፍረው በማይሰርቁት በሰማይ ለእናንተ መዝገብን ሰብስቡ። መዝገባችሁ ባለበት ልባችሁ በዚያ ይኖራልና። የሰውነትህ መብራቱ ዓይንህ ነው። ዓይንህ ብሩህ ቢሆን ሰውነትህ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ቢሆን ሰውነትህ ሁሉ ጨለማ ይሆናል። በአንተ ላይ ያለው ብርሃን ጨለማ ከሆነ ጨለማህ እንዴት ይበዛ! ለሁለት ጌቶች መገዛት የሚቻለው አገልጋይ የለም። ያለዚያ አንዱን ይወዳል ሁለተኛውንም ይጠላል፣ ወይም ለአንዱ ይታዘዛል ለሁለተኛውም አይታዘዝም። እንግዲህ ለእግዚአብሔር እና ለገንዘብ መገዛት አትችሉም። ስለዚህም እላችኋለሁ ለነፍሳችሁ በምትበሉትና በምትጠጡት ለሥጋችሁም በምትለብሱት አትጨነቁ። ነፍስ ከምግብ አትበልጥምን? ሥጋስ ከልብስ አይበልጥምን? የማይዘሩና የማያጭዱ በጎተራም የማይሰበስቡ የሰማይ ወፎችን ተመልከቱ፣ ሰማያዊ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ ትበልጡ የለምን? ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? ስለ ልብስስ ለምን ትጨነቃላችሁ? የምድረ በዳ አበቦች እንዴት እንደሚያድጉ እዩ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳ በዚያ ሁሉ ክብሩ ከእነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እሳት ምድጃ የሚጣለውን የምድረ በዳ ሣር እነሆ እንደዚህ የሚያለብሰው ከሆነ እናንተ ሃይማኖት የጎደላችሁ እናንተንማ ይልቁን እንዴት! እንግዲህስ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይሹታልና፣ ለእናንተ ግን ሰማያዊ አባታችሁ ይህን ሁሉ እንድትሹ ያውቃል። እናንተስ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ለነገ አትጨነቁ፣ ነገ ለራሷ ታስባለችና ለቀኒቱ ክፋቷ ይበቃታል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 6 ከቁጥር 1 እስከ 13 ያለው ኃይለ ቃል እንዲህ ይላል። ስለዚህም የክርስቶስን የነገሩን መጀመሪያ ትተን ወደ ፍጻሜው እንሂድ። እንግዲህ ደግሞ ሌላ መሠረት እንዳትሹ እወቁ። ይኸውም ከሞት ሥራ ለመመለስ በእግዚአብሔርም ለማመን ጥምቀትን፣ በአንብሮተ እድ መሾምን፣ የሙታንን ትንሣኤና የዘለዓለም ፍርድን ለመማር ነው። እግዚአብሔርም ቢፈቅድ ይህን ባደረግን ነበር። ነገር ግን አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን
ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔርን ቃል የሚመጣውንም የዓለምን ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ አይቻልም። ራሳቸው የእግዚአብሔርን ልጅ ይሰቅሉታልና ያዋርዱትማልና ምድርም በእርሷ የሚወርደውን ዝናም ከጠጣች ያን ጊዜ ስለ እርሱ ያረሱላትን መልካም ቡቃያ ታበቅላለች። ከእግዚአብሔር ዘንድም በረከትን ታገኛለች። እሾህንና ኩርንችትን ብታወጣ ግን የተጣለች ናት፣ ለመርገምም የቀረበች ናት። ፍጻሜዋም ለመቃጠል ይሆናል። የተመረጣችሁ ወንድሞቻችን ሆይ ምንም እንኳን እንዲህ ብንላችሁ ሕይወት ወዳለባት ትምህርት እንድትቀርቡ እንታመንባችኋለን። እግዚአብሔር ቅዱሳንን ስላገለገላችሁ እስከ አሁንም ስለምታገለግሏቸው ያደረጋችሁትን ሥራ በስሙም ያሳያችሁትን ፍቅር ይረሳ ዘንድ ዓመፀኛ አይደለምና፣ ነገር ግን ሁላችሁም በዚች ተስፋችሁ እንዲሁ ትጋታችሁን እስከ መጨረሻው ታሳዩ ዘንድ እንወዳለን። ዳተኞች እንዳትሆኑ በሃይማኖትና በትዕግሥት ተስፋውን የወረሱትን ሰዎች ምሰሏቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ይሁዳ መልእክት ምዕራፍ 1 ከቁጥር 9 እስከ 14 ያለው ኃይለ ቃል እንዲህ ይላል። የመላእክት አለቃ ሚካኤል እንኳን ስለ ሙሴ ሥጋ ከሰይጣን ጋር በተከራከረ ጊዜ የስድብ ቃልን ሊናገር አልደፈረም። እግዚአብሔር ይገሥጽህ አለው እንጂ። እነዚህ ግን የማያውቁትን በመሳደብ ይበድላሉ። አእምሮም እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ። ወዮላቸው! በቃየል መንገድ ሄደዋልና በበለዓም የዓመፅ ዋጋም ተቃጥለዋልና በቆሬና በወገኖቹም ክህደት ጠፍተዋል። እነዚህ ከእናንተ ጋር ሲጋበዙ በፍቅር ግብዣችሁ እንደ እድፍ ናቸው። እንደ እረኞች ያለ ፍርሃት ራሳቸውን ይጠብቃሉ። በነፋስ የተወሰዱ ውሃ የሌላቸው ደመናዎች፣ ፍሬ የማያፈሩ 2 ጊዜ የሞቱ ከነሥራቸው የተነቀሉ በበጋ የደረቁ ዛፎች የገዛ ነውራቸውን አረፋ የደፈቁ ጨካኝ የባህር ማዕበል ድቅድቅ ጨለማ ለዘለዓለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 10 ከቁጥር 2 እስከ 9 ያለው ኃይለ ቃል እንዲህ ይላል። እርሱም ጻድቅና ከነቤተሰቡ እግዚአብሔርን የሚፈራ ነበር። ለሕዝቡም ብዙ ምጽዋት ይሰጥ ነበር። ዘወትርም ወደ እግዚአብሔር ይጸልይ ነበር። የእግዚአብሔር መልአክም በራእይ ከቀኑ በ9 ሰዓት በግልጥ ታየው። ወደ እርሱም ገብቶ ቆርኔሌዎስ ሆይ አለው። ወደ እርሱም ተመልክቶ ፈራና አቤቱ ምንድነው አለ። መልአኩም እንዲህ አለው፣ ጸሎትህም ምጽዋትህም መልካም መታሰቢያ ሆኖ ወደ እግዚአብሔር አርጓል። አሁንም ጴጥሮስ የሚባለውን ስምዖንን ይጠሩልህ ዘንድ ወደ ኢዮጴ ከተማ ሰዎችን ላክ። እርሱም ቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ቤት እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ይነግርሃል። ያነጋገረውም መልአክ ከሄደ በኋላ ከሎሌዎቹ 2 ከማይለዩት ጭፍሮችም 1 ደግ ወታደር ጠራ። ነገሩንም ሁሉ ነግሮ ወደ ኢዮጴ ከተማ ላካቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 33 ከቁጥር 7 እስከ 8።
ይትአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጠዓሙ ወታይምሩ ከመ ኄር እግዚአብሔር። የቅዱስ ማቴዎስ ወንጌል ምዕራፍ 18 ከቁጥር 12 እስከ 23 ያለው ኃይለ ቃል እንዲህ ይላል። ምን ትላላችሁ? 100 በጎች ያሉት ሰው ቢኖር ከመካከላቸውም አንዱ ቢጠፋው 99ኙን በተራራ ላይ ትቶ የጠፋውን ሊፈልግ ይሄድ የለምን? እውነት እላችኋለሁ ባገኘው ጊዜ ካልጠፉት ከ99ኙ ይልቅ ጠፍቶ ስለተገኘው ፈጽሞ ደስ ይለዋል። እንዲሁም ከእነዚህ ከታናናሾቹ አንዱ እንኳ ይጠፋ ዘንድ በሰማያት ባለው አባቴ ፊት አይፈቀድም። ወንድምህ አንተን ቢበድልህ ሄደህ ብቻህን ሆነህ ብቻህን አድርገህ ምከረው። ቢሰማህ ወንድምህን ጠቀምኸው፣ ባይሰማህ ግን በሁለተኛ ጊዜ ከአንተ ጋር 1 ወይም 2 ምስክር ያዝ። ነገር ሁሉ በ2 ወይም በ3 ምስክር ይጸናልና። እነርሱን ባይሰማቸው ግን ለቤተ ክርስቲያን ንገራት። ቤተ ክርስቲያንንም ባይሰማት እንደ አረማዊና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድርም የምትፈቱት በሰማይ የተፈታ ይሆናል። ዳግመኛም እላችኋለሁ ከእናንተ 2ቱ በምድር ላይ ስለሚለምኑት ነገር ሁሉ ቢተባበሩ በሰማያት ባለው አባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በሚሰበሰቡበት እኔ በዚያ በመካከላቸው እኖራለሁና። ከዚህም በኋላ ጴጥሮስ ወደ እርሱ ቀርቦ አቤቱ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን? አለው። ጌታችን ኢየሱስም እንዲህ አለው፣ እስከ 70 ጊዜ 7 ነው እንጂ እስከ 7 አልልህም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።